ሰላም የተወደዳችሁ እንዴት አላችሁ? መቼስ ስለ ባርሴሎናው ላሚን ያማል በቻቪ ሄርናንዴዝ የአሰልጣኝነት ጊዜ እድሜ 15 ዓመት ከነበረበት ጊዜ ጀምሮና ለዋናው ቡድን መጫወት ከጀመረበት ጊዜ ወዲህ በተደጋጋሚ ብዙ አንስተናል። ለነገሩ ብዙ ሊነገርለት የሚገባ ይመስለኛል። ምክንያቱም የዚህኛው ዘመን ደግሞ ትልቁ ኮከብ እርሱ ሳይሆን አይቀርም። ገና እድሜው 17 ዓመት ብቻ መሆኑን የሚያስረሳ የሚያስደንቅ ብቃት እጅግ ከፍ ባለው የእግር ኳስ ደረጃ ለባርሴሎና እና ለስፔን ብሔራዊ ቡድን እየተጫወተ ያለ ግሩም ተጫዋች ነው። እንግዲህ አሁን በጀመረበት መንገድ የሚቀጥል ከሆነ የዛሬ 5 ዓመት የዛሬ 10 ዓመት ሊደርስ የሚችልበትን ደረጃ ማሰብ ይቻላል። እኔ እንኳን የዛሬ 5 ዓመት የዛሬ 10 ዓመት እግር ኳስ ልክ እንደ ህይወት ሁሉ ብዙ የማይተነበይ ነገር ስላላት የዛሬ 5 ዓመት እንዲሆናል ማለት አልፈልግም። በየጨዋታው ባየሁት ቁጥር አሁን ነው እሱን ኮንሱም ላደርገው የምፈልገው ልዝናናበት የምፈልገው። ነገር ግን የጀመረበት መንገድ በጣም ስለሚያስደንቅና በእግር ኳስ ታሪክ እስካሁን ድረስ አንድ ተጫዋች በ16 ዓመቱ ደግሞ አሁን ባለበት እድሜ በ17 ዓመቱ ከሌሎች ግዙፍ በታሪክ የጎላ ስፍራ ካላቸው ፔሌ፣ ማራዶና፣ ሮናልዶ፣ ሜሲ ጋር ጭምር ብናወዳድረው እሱ በዚህ የእድሜው ደረጃ እያሳካ ያለው ነገር አላሳኩም። በጨዋታዎቹ ቁጥር በዚህ እድሜ በሚጫወትበት የብስለት መጠን እያገኛቸው ባላቸው ድሎች በቡድኖች ውስጥ እየወሰዳቸው ባላቸው ኃላፊነቶች ጭምር ሌሎቹ ተጫዋቾች በሱ እድሜ ይሄንን አላደረጉም። ስለዚህ ለወደፊቱ አሁን የጠቀስኳቸው ተጫዋቾች ደረጃ ላይ ሊደርስ ይችል ይሆን ወይ? የዛሬ 3 ዓመት እንዴት ይሆናል? 5 እና 7 10 ዓመት እሴት ይደርሳል እያሉ ማሰብ ችግር የለውም። ነገር ግን እሱ ለነገ ይደርና አሁን መዝናናት ያስፈልጋል እዚህ ተጫዋች ላይ ብዬ አስባለሁ። በየጊዜው ስለዚህ ተጫዋች ኤክስፕሎር እያደረግናቸው ያሉ ቴክኒካዊ ምጥቀቶች አሉት። ከዚህ በፊት በጥቂት መጠን እንዳነሳው ታስታውሳለሁ። ይሄ ፖርቱጋሎቹ ትሪቬላ የሚሉት ቴክኒክ ማለት ነው። ብራዚሎቹ ውብ ጨዋታቸውን ለመግለጽ ቄንጦቻቸውን፣ አብዶቻቸውን፣ ኤላስቲኮቻቸውን ለመግለጽ የሚጠቀሙበት የእግር ኳስ ተርሚኖሎጂ ያላቸው ጆጋ ቦኒቶ የሚባል ወይም ውብ እግር ኳስ የሚሉት ውብ ጨዋታ የሚሉት ይሄ ተጫዋች እጅግ አደገኛ ውጤታማ ተጫዋች መሆኑ ብቻ ሳይሆን ነገር ግን በጣም የሚማርክ የጨዋታ ስልትም ያለው ተጫዋች በመሆኑ ይመስለኛል ተወዳጅ ያደረገው። ውጤታማ ነው፣ ጎሎች ያስቆጥራል፣ ውጤታማ ድሪብሎች አሉት፣ የመጨረሻ ኳሶች ያቀብላል። ለምሳሌ በዚህኛው የውድድር ዘመን ገና 17 ዓመቱ ነው። እስከ ሐምሌ ድረስ 17 ዓመቱ ሆኖ ብቻ ነው የሚቆየው። ያው ገና ካሁኑ እያሳየን ባለ አፍ የሚያስይዝ ብቃቱ የተነሳ እድሜውን እንዘነጋው ይሆናል እንጂ 17 ዓመቱ ነው። አሁን በላሊጋ የእሱን ያህል ብዙ የመጨረሻ ኳሶች የሰጠ ተጫዋች የለም። የእርሱ ቡድን በላሊጋውም በቻምፒየንስ ሊጉም በኮፓ ዴል ሬውም በጣም በጥሩ ሁኔታ ላይ ይገኛል። ስለዚህ የግል ብቃቱ ብቻ ሳይሆን የግል ብቃቱ ለወል የቡድኑ ውጤትም በጣም ትልቅ ጥቅም እየሰጠ ያለ ነው። ግን እንዳነሳሁት ስለ ትሪቬላው ጥቂት ባነሳ ደስ ይለኛል። ይሄ የተለየ ጥበብን ወይም አርቲስትሪን የሚያሳይበት ችሎታ ነው። በውጭ እግሩ በግራ እግሩ በውጭኛው የእግሩ ክፍል የሚሰጣቸው ፓሶች በየጊዜው በየጨዋታ እየደጋገመ የሚያሳየን ደግሞ በዚህ ውድድር ዘመን ደጋግሞ ሲያደርገው የምናየው ነው እና ምናልባት እሱ ደጋግሞ ያደረገው ስለሆነ በዚህ በትሪቬላ በሚሉት ቴክኒክ ሉካ ሞድሪች ትልቁ ምሳሌያችን ቢሆንም አሁን ካሉት ተጫዋቾች መካከል ላሚን ያማል ባለፈው 1 ዓመት ገደማ ደጋግሞ ሲያደርገው ፋሽነብል መሆን ጀመረ። ሌሎቹም ተጫዋቾች ሲያደርጉት ማየት ጀመርን። በቅርብ ጊዜ የቻቪ ሲሞንስን ቁጥጥር አይቼ ነበር። ልክ እንደዚሁ በውጭ እግሩ ኳሱን ኮንትሮል ያደረገበት አሚን ጉይሪ የማርሴዮ ተጫዋችና ኪሊያን ምባፔም በዚህኛው ቴክኒክ በትሪቬላ ፓሶች ሲሰጡ እናያለን። ፍሎሪያን ቪትስ፣ ሙሐመድ ሳላ፣ ማይክል ኦሊሴ፣ ቪኒሺየስ ጁኒዮር፣ የባርሴሎና ጓደኛው ራፊኛ፣ ደግሞ ሌላኛው የሪያል ማድሪድ ተጫዋች ኤንድሪክ ባለፈው ሪያል ሶሲዳድ ላይ ያስቆጠረው ጎል፣ በቻምፒየንስ ሊግ ባለፈው ሊል ከዶርትሙንድ ሲጫወቱ ካረም አደየሚ በግማሽ ቮሊ በሚባለው መንገድ ግን ደግሞ በውጭኛው እግሩ በትሪቬላ ያስቆጠረው ጎል። ትሪቬላ ብዙ ሰዎችን ፋሲኔት ያደርጋል። የሆነ አይነት ልክ በስነ ጽሁፍ ግጥም ውብ እንደሆነ በእግር ኳስም ትሪቬላ እንደዛ ሊባል ይችላል። ፖርቱጋሎቹ ናቸው እንዳልኩት እንደዛ የሚሉት። ብራዚሎቹ ዶስ ትሬስ ዴዶስ ይሉታል። የ3 ጣት ፓስ እንደማለት ነው። የመጀመሪያዎቹን 2 ጣት እንዳለመጠቀም አይነት። እንግሊዞቹ the outside of the foot ብለው ይገልጹታል ወይም the outside ይሉታል።
ላቲኖቹም ሌሎችም ሀገራት ይህንን ቴክኒክ ትሪቬላ በተለምዶ ብዙ ጊዜ የምንጠቀምበትን አገላለጽ ለመጠቀም ሲያውሉት እናያለን። በጣም ውብ የሆነ የኳሷ አካሄድ ትራጀክተሪው ኤሊፕቲካል የሚባል እንደዚህ ከርቭድ የሆነ ሆኖ ሁሉም ተጫዋች ግን ሊያደርገው የማይችል በጣም ውብ ነው። በቴኒስ ቶፕ ስፒን ባክሃንድስ የሚባላል። ልክ በውጭ እንደዚህ በቄንጥ ኳሱ ተጠቅልሎ ስወርቭ አድርጎ ሄዶ ወደ ባላጋራ ተጫዋች ኮርት የሚያርፍበት ማለት ነው። በዚህ ቴክኒክ ለምሳሌ ፌዴረር በጣም ይደነቃል። ሜቢ በጣም ቴክኒካል የሜዳ ቴኒስ ተጫዋች እሱ ሳይሆን አይቀርም። እንዲህኛውን አይነት የቄንጥ ቴክኒክ ሲያሳይ እናያለን። ምናልባት ይሄንን በቴኒስ ቶፕ ስፒን ባክሃንድስ የሚባለውን በእግር ኳስ ትሪቬላ ብንለው ሊመጣጠን ይችላል። በቅርብ ዓመታት ያየነው የዚህኛው ቴክኒክ አለቃ ማይስቴሮ ሪካርዶ ኳሬስማ ነው። ግን አሁን በዚህኛው ዘመን እየተጫወቱ ካሉ ተጫዋቾች መካከል የዚህ ባለሟል የሆነው ሉካ ሞድሪች ነው። ሉካ ሞድሪች በቅርብ ጊዜ በ2022 የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ሪያል ማድሪድ ከቼልሲ ጋር ተጫውቶ 3-2 ከተጨማሪ ሰዓት በኋላ ቢሸነፍም ግን በድምር ውጤት አሸንፎ ወደ ግማሽ ፍጻሜ ባለፈ ጊዜ እንዲህ አይነት አስደናቂ ኳስ ለሮድሪጎ ሰጥቶት ነበር። ውብ ፓስ ነው። እንደምታውቁት ይሄ በውጪ እግሩ በትሪቬላ ፓስ የማድረግ ክሮስ የማድረግ ወደ ጎል የመምታት ቴክኒክን ራፋኤል ቤኒቴዝ ለአጭር ጊዜ የሪያል ማድሪድ አሰልጣኝ በነበሩበት ጊዜ ሊያስተውት ሞክረው ነበር የሚል ዘገባ በወቅቱ በብዙሃን መገናኛዎች በኩል በሰፊው ይነገር ነበር። እሳቸው አላልኩትም እንዴት ሉካ ሞድሪችን እንዲለዋለው እንደዚህ የሚል መከራከሪያ ከዓመታት በኋላ ሲያቀርቡ ሰምቻለሁ። ግን ይህንን የሱን ስውር መሳሪያ ሊያስጥሉት ሞክረው በሪያል ማድሪድ እንዳይሳካላቸው ከሆኑባቸው ምክንያቶች መካከል አንደኛው እንዲህ ያለው ጣልቃ ገብነታቸው ነው ይሉ ነበር የስፔን ብዙሃን መገናኛዎች። ሌሎች ግን አሉ በትሪቬላ ጎሎች ያስቆጠሩ የሚያስደንቁ ኳሶች የሰጡ በአእምሮ የትውስታ መዝገባችን ውስጥ የሚኖሩ ተጫዋቾች አሉ። ለምሳሌ 1998 ላይ ዴኒስ ቤርካምፕ ከደቦር መሰለኝ ኳሱ የመጣው አጠቃላይ ጎሉ፣ የመጀመሪያ ኮንትሮሉ፣ የባላጋራውን ተጫዋች ያለፈበት መንገድ ሁሉ ግሩም ቢሆንም ግን ያ ጎል በጋራ ትውስታ ውስጥ ረጅም ጊዜ ከሚኖርባቸው ምክንያቶች መካከል አንደኛው ሲያስቆጥር በትሪቬላ ነው ጎሉን ያስቆጠረው። ያ ኮሜንትሪም አይረሳም አይደለም? የደች ኮሜንትሪ Frank de Boer speelt de bal heel goed naar Dennis Bergkamp. Dennis Bergkamp neemt de bal aan. Dennis Bergkamp! Dennis Bergkamp! Dennis Bergkamp! Dennis Bergkamp! Dennis Bergkamp! Oh! Frank de Boer speelt de bal naar Dennis Bergkamp. Die neemt de bal feilloos aan. En die schiet de bal erin. We spelen nog officieel 20 seconden. Dennis Bergkamp 2. ዚነዲን ዚዳንም በዛው ዓመት 1998 ላይ እንደዚሁ ኖርዌይ ላይ በትሪቬላ ጎል አስቆጥሮ ነበር። ዲሚትሪ ፓየት በ2018 የማርሴይ ተጫዋች ሆኖ ላይፕዚግ ላይ ድንቅ የትሪቬላ ጎል አስቆጥሯል። 1986 የዓለም ዋንጫ የሆርሄ ቡሩቻጋና የዲየጎ አርማንዶ ማራዶና ቅብብልና ጎል ሁለቱም ቤልጅየም ላይ 86 የዓለም ዋንጫ ግማሽ ፍጻሜ መሆኑ ነው። እሱም እንዲሁ አይዘነጋም። ፍራንዝ ቤከንባወር በእግሩ የነካው ሳይመስር ጭምር በዚሁ ቴክኒክ ጎል አስቆጥሯል። ዮሃን ክራይፍ የባርሴሎና ተጫዋች በነበረበት ጊዜ ከግማሽ ክፍለ ዘመን በፊት በጣም ከፍ ያለ ኳስን እንደዚሁ በተመሳሳይ በውጭኛው የእግሩ ክፍል አስቆጥሯል። እንዲህ የማይዘነጉ አሁን የጠቀስኳቸው ተጫዋቾች ሁሉ የጎላ ስፍራ በእግር ኳስ ውስጥ ያላቸው ተጫዋቾች እንዲሁ ሁሉም ተጫዋች የሚያደርገው ስላልሆነ የሆነ ቅጽበት አሳይተው ሁሌ በሰዎች ትውስታ ውስጥ ይኖራሉ። ቀደም እንዳልኩት ግን የዚህ የትሪቬላ ዋና ታዋቂ ሪካርዶ ኳሬዝማ ነው ቢባል የሚካድ አይመስለኝም። 2018 የዓለም ዋንጫ ላይ ብዙ ክሮሶች አሉት፣ ብዙ ጎሎች አስቆጥሯል በዚሁ ቴክኒክ። ግን በትልቅ መድረክ በዓለም ዋንጫ ኢራን ላይ ይህንን ጎል አስቆጥሯል። Quaresma goes again. Brilliant from Ricardo Quaresma on his return for Portugal. Simply sensational, and it might be enough to take them through. And in the last 2 or 3 minutes he started to play inside and attack with the ball on the ground, and he's always had that particular skill off to a tee. ሹት መምታት ይችላልው፣ ፓስ ማድረግ ይችላልው፣ ድሪብል ማድረግ ይችላልው፣ በዚህ በውጭኛው እግሬ መጫወት በጣም ይስማማኛል የሚል አስተያየት ሰጥቶ ነበር። 1997 ሰኔ ላይ የኮንፌዴሬሽን ዋንጫ በሊዮን ከተማ በፈረንሳይና በብራዚል መካከል ሲደረግም እንደዚሁ ሮቤርቶ ካርሎስ ያስቆጠረው ጎል በተመሳሳይ ቴክኒክ፣ አንዳንዶቹ የባናና ፍሪ ኪክ ብለው ይጠሩታል፣ በጣም ኃይል የነበረው ነው። ከቴክኒክ
ይልቅ ጉልበት የነበረው 137 ኪሎ ሜትር በሰዓት የሄደ ኳስ የነበረው ባርቴዝ ካለበት አልተንቀሳቀሰም። ልክ ይሄ ኤሊፕቲካል ኃይል ተጠቅሞ ዞሮ የተቆጠረ በውጪ እግሩ ግን የመታው ነበር። የማይዘነጋ ጎል። ዮሃን ክራይፍ ሲናገር በግራ እግሬ በውስጥኛው የእግሬ ክፍል በውጭኛው ቅጣት ምትስመታም በሁለቱም ማድረግ እችላለሁ። ስለዚህ ከአንድ ተጫዋች በቴክኒክ በ6 እጥፍ የተሻልኩ ነኝ ብሎ ይቀልዳል። በጣም ከባድ ቴክኒክ ነው። ምክንያቱም ጉልበትን ትዊስት ማድረግ የቁርጭምጭሚትም ቅልጥፍና የሚጠይቅ ስለሆነ ሁሉም ተጫዋች ላይ ያደርጉ አይችልም። የጠቀስኳቸው ተጫዋቾች ሁሉ የተለዩ ናቸው። ቤንጃሚን ፓቫ ያስቆጠረው የ2018 የዓለም ዋንጫ አርጀንቲና ላይ ያስቆጠረው ጎል እንደዚሁ የሃፍ ቮሊ ሆኖ የግማሽ ቮሊ ሆኖ ግን በዚሁ ተመሳሳይ ቴክኒክ የተቆጠረ ነው። አሁን ላሚን ያማል በየጨዋታው ጎል ሲያስቆጥር እንኳን አላስታውስም፣ ግን በተደጋጋሚ እንዲህ አይነት አስደናቂ ክሮሶችን ልማድ አድርጎታል። የዚህኛው ዘመን የትሪቬላ አለቃ እሱ ነው ልትሉት ትችላላችሁ። ግን ከውበቱ ባሻገር ልክ እንደ ለስነ ጽሁፍ እንደ ግጥም ነው እንዳልኩት ለእግር ኳስም ልክ እንደዚህ አይነት ፖኤቲክ ኃይል ያለው ቴክኒክ ነው በእኔ አስተያየት። ከውበቱ ባሻገር ግን የሚፈታቸው ታክቲካዊ ችግሮችም ግን አሉ። ለተለይ ለግራ እግር ላሚን ያማል አይነቱ ተጫዋች ቀኝ ላይ አይደለም የሚጫወተው። ስለዚህ በቀኝ እግሩ ብዙ ክሮስ ማድረግ የሚዋጣለት ተጫዋች አይደለም። ገና 17 ዓመቱ ስለሆነ በሁለት እግር የመጫወት ክህሎቱን በጊዜ ብዛት እና በልምምድ ያዳበረ የበለጠ እየተካነ መምጣቱ አይቀርም። ያ እስኪሆን ድረስ ግን ግራ እግሩን ክሮስ ለማድረግ በሚመችበት ሁኔታ ለመፈለግ አይገደድም። ይሄ ቴክኒክ ስላለው ልክ ያንን ክሮስ ማድረግ የሚችልበትን ክፍተት እንዳገኘ የባላጋራ ቡድንን ተጫዋች መቀነስ ሳይጠበቅበት ክሮስ አድርጎ ወደ ሳጥን መላክ ይችላል። በውጪ እግሩ ስለሆነ የግድ ግራ እግሩን መጠቀም አይጠበቅበትም እና ይሄ የሚፈታው ታክቲካዊ ችግር ጊዜ መውሰድ ማዘግየት ሳይጠበቅበት የባላጋራ ቡድንን ተጫዋች እንደገና መልሶ ኤሊሚኔት ማድረግ ሳያስፈልገው ወደ ሳጥን ማሻገር ይችላል። ወደ ሌቫንዶቭስኪ ወደ ሳጥን እነሱ የሚፈልጉትን ፈጣን ፍሩ ቦል መስጠት ይችላል ማለት ነው። ስለዚህ በጣም አስፈላጊ ነው። ዴኒስ ቤርካምፕ ሲናገር እንዲሁ አይነት ተመሳሳይ አስተያየት ይሰጣል። ተደጋጋሚ ለቁጥጥር እና የበለጠ በውስጥ እግር ክሮስ ለማድረግ የሚደረግን ጊዜና ተጨማሪ ኳስ የመነካካት ድግግሞሽን ያስቀራል የሚል አስተያየት ይሰጣል። ምክንያቱም ቴክኒኩ ላይ አንድ ተጫዋች ከላቀ የራሱ ተጫዋች በጥሩ ስፍራ ላይ በተመቸ የቦታ አያያዝ ላይ እንደሚገኝ ካወቀ ቶሎ ኳሱን መላክ ይችላል። ምክንያቱም በውጪ እግሩ እዛ ቦታ ላይ ኳሱን ማድረስ የሚያስችልበት ቴክኒካዊ ክህሎት ስላለው የሚል አስተያየት ይሰጣል። ላሚን የዚህኛው ዘመን የዚህኛው ቴክኒክ ባለሟል ነው። መቼስ ትልልቅ ተጫዋቾች የሆነ ከነሱ ጋር የምናያይዛቸው የተለየ የድሪብል ጥበብ አላቸው፣ የተለየ የቴክኒክ ክህሎት አላቸው። ቤርካምፕ ወይ ዚዳን ስንል ኮንትሮላቸውን ሊሆን ይችላል። ሮናልዲኞ ስንል ያንን ባላየ ፓስ የምንለው በተለምዶ ያ ኖ ሉክ ፓስ የሚባለውን ሊሆን ይችላል። ሜሲን በክሎዝ ኮንትሮሉ ልክ እንደ ፕሌይስቴሽን የባላጋራ ቡድን ተጫዋቾች የሌሉ ያህል ኳሷን እግሩ ላይ ለጥፎ በሚገፋበት የድሪብል ክህሎቱ ሊሆን ይችላል። ያንዳንዱን ተጫዋች ከሆኑ ቴክኒኮች ጋር ክራይፍ ለምሳሌ የክራይፍ ተርን የሚባል አለው። ዚዳን ዴል ፒየሮ የዚዳን ሩሌት የሚባል ከኳሱ ጋር የሚዞርበት ችሎታ አለው። እያንዳንዱ ተጫዋች አንዴ የሚታወስበት የሆነ የተለየ ክህሎት አለው። በቅርብ ዓመታት ደግሞ ሞድሪች እና ኳሬስማ በዚህኛው ቴክኒክ እናውቃቸው ነበር። ላሚን ብዙ ችሎታዎች ያሉት ተጫዋች ነው። ገና ደግሞ ኤክስፕሎር ያላደረግናቸው ስለሱ ችሎታ ያላወቅናቸው ምናልባት እሱም ከዚህ በኋላ በእድሜው ለጋነት ምክንያት የሚያዳብራቸው ቴክኒኮች ይኖሩታል። ግን ለአሁን በዚህ ዓመት በተደጋጋሚ ይሄንን ሲያደርገው ስላየን የዚህኛው የኛ ዘመን የትሪቬላ ባለሟል ነው ማለት ይቻላል። ለምሳሌ እኔ አንድ ስለሱ ማወቅ የምፈልገው ከሹት ከሚያደርግበት ቴክኒክ ወደ ጎል ኳስ ከሚመታበት ቴክኒኩ ጥራት አንጻር በቅጣት ምት የሚዋጣለት ይመስለኛል። የቅጣት ምት መጥቶ አያውቅም ለባርሰሎና ዋናው ቡድን። ያው ባርሰሎና እንደምታውቁት ሊዮኔል ሜሲ ከለቀቀ በኋላ የሆነለት የቅጣት ምት መቺ ለማግኘት ቸግሮታል። ሊዮኔል ሜሲ ከለቀቀ በኋላ የባርሰሎና ተጫዋቾች 91 ቀጥተኛ ቅጣት ምቶች መተው ባርሳ 3 ጎል ብቻ ነው ያስቆጠረው። ራፊኛ 36፣ ሌቫንዶቭስኪ 15፣ ፌራን ቶሬስ 10 የቅጣት ምቶች መተዋል። የመጀመሪያው ተጫዋች ከሜሲ መልቀቅ በኋላ በቅጣት ምት በማስቆጠር ፌራን ቶሬስ ነው። ከሪያል ቤቲስ ጋር በነበረ ጨዋታ ነበር ጎል ያስቆጠረው። ራፊኛ ከአርሰናል ጋር በነበረ ጨዋታ ጎል አስቆጥሯል። ሌቫንዶቭስኪም
እንደዚሁ ሌላ ጎል አስቆጥሯል ባለፈው ዓመት ቫሌንሲያ ላይ። ከነዚህ ተጫዋቾች ውጪ አንድ ሌላ ተጫዋች ብቻ ነው የቅጣት ምት የመታው፣ ፓብሎ ቶሬ ከሴቪያ ጋር፣ እሱንም አላስቆጠረውም። አሁን ቡድን ውስጥ ካሉ ተጫዋቾች መካከል ማለቴ ነው አሁን የለቀቁ የመቱ ተጫዋቾች አሉ። ለምሳሌ ሜምፊስ ዴፓይ፣ ኢልካይ ጉንዶዋን ባርሰሎና ውስጥ ሆኖ ግን ሲጫወት ሜዳ ውስጥ ሲሳተፍ ማናየው አንሱ ፋቲ፣ ፌሊፔ ኮቺኞ፣ ዴምቤሌ፣ ማርኮስ አሎንሶ፣ ጆዋ ፌሊክስ፣ ዮርዲ አልባ፣ ፒኬ አይነት ተጫዋቾች መጥተዋል የቅጣት ምት። እነዚህ ሁሉ መጥተው ግን 3 የቅጣት ምት ብቻ ነው የተቆጠረው። እስካሁን ድረስ ላሚን የቅጣት ምት ሲመታ አላየንም። ሜሲ እንደምታውቁት የቅጣት ምት ቴክኒሻንነቱን እያዳበረ የመጣው ብዙ እየተጫወተ በቆየ ቁጥር ነው። መጀመሪያ አካባቢ እንዲያውም የቅጣት ምት ሁሉ አይመታም ነበር። ሲለቅ ግን በአውሮፓ ተወዳዳሪ አልነበረውም፣ በዓለም ላይም ተወዳዳሪ አልነበረውም በቅጣት ምት ችሎታው። ላሚን ልክ እንደ ሊዮኔል ሜሲ ሁሉ ጊዜ በገፋ ቁጥር እያዳበረ ይመጣል። ለነገሩ በባርሰሎና ወጣት ቡድን ውስጥም የቅጣት ምት መቺ አልነበረ። ማርክ ቤርናል ነበር አሁን በባርሰሎና ዋናው ቡድን ውስጥ የሚጫወተው። የውድድር ዘመኑ እንደተጀመረም በ6 ቁጥርነት ግሩም ጅማሬ አድርጎ የነበረው በኋላ ከባድ ጉዳት የገጠመበት ተጫዋች ነበር የቅጣት ምት መቺ የነበረው። ግን ባለፈው በቻምፒየንስ ሊግ ከቤንፊካ ጋር ያስቆጠረውን ጎል እና ጎሉን ያስቆጠረበትን ቴክኒክ ስታዩ ግን በክፍት ጨዋታ ቢሆንም ጎሉን ያስቆጠረው ግን ያ ቴክኒክ አለው። ቅጣት ምቶችን በዛው ተመሳሳይ መንገድ አሁን ባለፈው ዓመት ፈረንሳይ ላይ በአውሮፓ ዋንጫ ግማሽ ፍጻሜ ያስቆጠረውን ጎል ስታዩ ሌሎች ጨዋታዎችም ላይ ኳሱ ተጠቅልሎ ሄዶ ጎሉ ላይ የሚያርፍበት መረቡ ላይ የሚንሳፈፍበት መንገድ ቴክኒኩ እንዳለው ያሳያል። ምናልባት ወደፊት እያዳበረው ሊሆን ይችላል። ኳስ እንደዚህ መጠቅለል፣ ከርቭ ማርክ፣ ስፒን ማድረግ ይችላል። ባለፈው የውድድር ዘመን ቻቪ ኤርናንዴዝ ይሄ ችሎታ ለወደፊት ከዚህ ተጫዋች ልናየው የምንችል ነው የሚል አስተያየት ይሰጥ ነበር። ፌርሚንም በጣም ጥሩ የቅጣት ምት መቺ ነው ይባላል። ግን ልክ እንደ ላሚን ያማል ሁሌ የሚሰለፍ ተጫዋች አይደለም። ግን ማንሳት የፈለኩት የትሪቬላ ቴክኒኩን ነውና በየጨዋታው ክሮሶች ሲያደርግ የሚያስደንቁ ፓሶች ሲሰጥ እናየዋለን በዚህ ቴክኒክና አሁን አንድ ከዚህ ተጫዋች ጋር አያይዘን የምናነሳው ችሎታ ይሄንን የትሪቬላን ቴክኒክ ነው ማለት ነው። እሱን ጥቂት ለማንሳት ነው። ከዚህ በፊት እንዳነሳው ታውቃለሁ፣ ግን እዚህ ላይ ብቻ አላተኮርኩም። እሱን ለመግለጽ ነው ከሌሎች በዚህ ቴክኒክ ከምናስታውሳቸው ተጫዋቾችም ጋር አብሮ ለማንሳት